አንቺ ማክስት ልትሆኚ ነው። እኔም የልጅ አባት ነው። ማረዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለለት። ተተው ምንድነው እንደዚህ ችግር? ሲጀመር እሱ የሆነ ነገር አስደርገሽበት ነው እንጂ በጤናው ያችን የመሰለች ልጅ ትቶ ስለምታፈቅረኝ ብቻ ነው። ምነው ቢተው እኛ ሚጣው ቢቀር ጅማሪ ካልሆንኩ ልጅ ለማፍቀር ለምን ያኛል እንደበደለ። ሲጀመር ያንተ አይደለም ከማንም ከዛ ወይ ዲያስፖራ ካለችው ወይ ከዛ ሰውዬ ከአንዱ ሽማግሌ ወልዳ ያመጣችው ነው። አክስት ልትሆኚ ነው። መርገምት የሆነ ቤተሰብ ውስጥ እኔ መቀላቀልም አልፈልግም። አንተም እንድትወጣ ነው የምፈልገው። አንቺ እኮ ነሽ ለዚህ ሁሉ ምን አርኩ? አንቺ ነሽ እኮ አንቺና እማያልቁ ዝባዝንኬ ቤተሰቦችሽ ናቸው እኮ ለዚህ ሁሉ ያደረሱ። ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁልኝ? እኔ ያለሁላችሁ። ትንሽ በቀደም የነበረው ነገር ምቾት የሚነሳ ነገር ነበር። እናንተም ትንሽ እንደደበራችሁ ምናምን ነገር ምንም አልተጠራጠርኩም። ግን ሲስተርን እንዳትቀየሟት ምናምን ነገር ያው ለእኔ ከማሰብም አንጻር ምናምን ነገር ነው እነዛ ነገሮችን ትስትል የነበረው። ምክንያቱም ተደጋጋሚ እየሆኑት ያሉ ነገሮች ያው በቦታው ካሌላችሁ በቀር ወይ እንደ ኪያ ወይ እንደ እኔ ካላሰባችሁ ምናምን ነገር ብዙም ላይገባችሁ ይችላል። ምክንያቱም ኪያ እኔን አጎትየው እንዲደበድበኝ ምናምን ነገር አላደረገችም። ወይ አክስትየው እንደዛ ጥንቁልና ምናምን ነገር ውስጥ ሄዳ እንድታሰራብኝ ምናምን ነገር አላደረገችም። የዲያስፖራውንም ጉዳይ ደግሞ ተገዳ ምናምን ነገር እዛ ነገር ውስጥ መግባቷን ታውቃላችሁ። ግን ከውጭ ያለ ሰው እንደሚወዳችሁ ሰው ለእናንተ እንደሚሳሳ ሰው ግን ስታይ ሁሉ ነገር እየሆነ ያለው ያው ከኪያ እና ከኪያ ቤተሰቦች ጋር በተያያዘ ምናምን ነገር ስለሆነ ትንሽ ነገሩ ይራብሻል። ለዛ ነው ሲስተር ነገ ከነገ ወዲያ ምናምን ነገሮችን እየተረዳች እየገባት እና ምን ያህል እኔም ለኪያ ኪያም ደግሞ ለእኔ ፍቅር እንዳለን ምናምን ነገር እየተረዳች ስትመጣ ትተወዋለች ይህንን ሀሳቧን ምናምን ነገር። ሲስተርም በጣም የሚገርም አሪፍ ባህሪ ያላት ሰው ናት። በነገራችን ላይ ያው የመጣችበት ነገር ወይም እዚህ ስትመጣ እኔ እየሆንኩት ካለው እየደረሰብኝ ካለው ስቃይ ጋር ምናምን ነገር ትንሽ ረብሿት ስለመጣች ነው እንጂ አሪፍ ሙድ ላይ ሆና ምናምን ነገር ብታገኘዋት ወይማ ትንሽ ዳንስ የሚገርም ቁርስ እንደ ልጅነታችን ምናምን ነገር ሰራልሻለሁ ምናምን ነገር ብዬ ቀድመሽ መጣሽ። ኪያ አለች። እኔ ለአንቺ ልሰራልሽ ፈልጌ ነው ያልኩሽ እኮ ነው። አልናፈቅሽ ነች እሱማ ፀሐይ ማለች አይደል እንደ ኪያ ብቻ ጭራሽ መጥረጊያ አለ። የቤት ሰራተኛ አንተ ነህ እንደሚከፈልከው ደስ ማሰብሽን አቁሚ። ኪያ ጋር ተረብሸሽ አላውቃለሁ። ደስ የማይል ነገር እያልሽ ያለውን ነገር ሁሉ ኔጌቲቭሊ ምናምን ነገር አትይው። ይሄን ነገር እኔ ለኪያ አይደለም ለአንቺ ለእኔም አይደለም ለኪያም አይደለም ለአንቺ እኮ ነው እየሰራሁልሽ የነበረው ከረጅም ጊዜ በኋላ። እስኪ ስንት ዓመታችን ነው እኔና አንቺ ቁጭ ብለን እኔ የሰራሁት ወይም አንቺ የሰራሽውን ምግብ ትበላል? ወይ ፀሐይ ትመጣ ወይ ደግሞ እሷ ራሷ ትምጣ። ሴት አይደለች እንዴ? ለምንድን ነው የምትጠቅመው ታዲያ? እሺ ውጭ ማለት ነው። እንደዛ አይደለም። ውጭ አይደለም ነው ቤቷ እኮ ቤተሰቧ እኮ እዚህ አይደለም ነው። እናቷም አለች አሟታል። ደግሞ የሆነ ጊዜ ደግሞ ኪያ እናቷን ትተዋውቂያለሽ ኪያ ጋር ፀሐይ ነይ ቶሎ ቆንጆ ቁርስ እሺ ቶሎ በይ። ኧረ ግን ሰርቼልሽ ምናምን ነገር አብረን እኮ ላልስ ይገኛል የምር እሺ ምንድን ነው የረበሸሽ ነገር? እሺ ምንድን ነው ነው ጋር ምቾት የተሳሽው ነገር ንገሪኝ። ምንድን ነው ደስ ያላለሽ? አውሪኝ እስኪ እናውራ። ምንድን ነው? ብዙ ጊዜ እኮ ነገር አንተ የምትሰማ አይደለም እንጂ ብዙ ጊዜ ነገር ነው። የትኛው አንተና እንዴት ስታወራኝ እንደነበር እንዴት ስትሆን እንደነበር አንተ ፊት ግን ነገርኩሽ እኮ አንቺ ፊት አስደንግጠሻት ሊሆን ይችላል። ቪዲዮ ላይ አይቼዋለሁ የተናገርሽበት በስርዓት ነው ሲያወራት የነበረው። በስርዓት እያወራሻት ነበር። ማማሩን ታዩ ብለሽ ጀምረሽላት እንዴት ነው እንደዚህ? እሷ ሴት ልጅ አይደለም ምንም ያለበት አይመስልም። ይሄ ምንድነው? ይሄ አይቻለችን ፀሐይም እያስተካከለች ነው። ምንድነው? እሷ ሲጀመር ቤቷ አይደል እንዴ? እዛ እኛ ጋር ቢሆን ይሄ ደፍተዋታል። እዛ ጥለዋት ሴት እሺ ይኸውልሽ አሁን ትላንት እኔን ባናገርሽበት አይነት መንገድ ካናገርሻት ማለት ነው በፍጹም ልትባባዋት ሲሉ በፍጹም ነው። ፀሐይ ታስተካክሏለች ሁሉንም ነገር። ሲጀምር እዚህ ማንም እኮ ያው ኪያ ምን ታውቂያታለች? የቻለችውን ነገር ሁሉ በማስተካከል ነው። ቤቱን ጽሌና ታይም እንዴ እዚህ ጋር ያለው ነገር ብቻ ለምን ታያለሽ? ሴት ልጅ እኮ ዋናው ኩሊማ
ካልጸዳ ምን ሴት ሆነች? እሺ ምን ሴት ሆነች? ጠዋት እኮ ነው ገና ከእናቷ ቤት መጣ፣ እዚህ መጣ፣ ይሄንን አስተካክላ ወደ ስራ ምናምን ነገር ትሄዳለች። ሁሉ ነገር አሁን እያየሽበት ያለው መንገድ ነገርኩሽ እኮ እየሆነው እንትን ማለት አለብን። እሷ ውጭ ትላለች፣ አንተ እዚህ በስነ ስርዓት እንኳን ይሄ ምኑ አልታጠበ ሲኒዋ እንኳን በዚህ ሲኒ ነበር ታጠጣኝ ነበር ቡና ይታጠባለሁ። ፀሐይ እኮ ማታ ፀሐይ ላንቺ እንትን ብላባት ስራ ስለበዛባት ፀሐይ በኋላ አጥባለሁ ምናምን ብላ ስላስቀመጠችው ነው። ስትመጣ ታጥባለች። እሷ ይሄንን ቤቷን ያላየች ዞራ እናቷ ጋር ወይ ውጪ ሄዳ ብትሰራ ምን ሴት ልጅ መጀመሪያ ቤቷን ነው። ቤቷን ካላየች ምን ጥቅም ምንድነው? እዛ ሄዶ መስራት ድንገት ተገጣጥሞብሽ ነው በቃ። አንቺ የሆኑ ክፍተቶችን እየፈለግሽ ስለሆነ እዚህ ጋር የተበላሸ ነገር እዛ ጋር የተበላሸ ነገር ምናምን ነገር እያገኘሽ ስለሆነ ነው። እባክሽ ተረጋጊ። ይኸውልሽ ማርያም አንድ ነገር ልንገርሽ። ከኪያ ጋር መግባባት ከፈለግሽ አኗርን ተይው ወይም ተለያዩ ብለሽ አትጀምሪላት። እንደዚህ ካልሻት እኔንም እንደዛ ስትይኝ ብዙ ቆሜ ላውራሽ አልችልም። እውነቱን ለመናገር ከሆነ ኪያን ስለመተው ነገር እርሺው አቁሚ በቃ። እሱ ነገር ትናንትና እኮ ያልኩህ ይሄንን ነው። አንተ ያላከበርከት እሷ አታከብራለች። እኔ እንዴት ነው ምን አደረገች? እያወራ ጭራሽ አይ እሺ ቆይ አንቺ አንድ ነገር የልጆችሽን አባት ወይም ደግሞ የአሁን አግብተሽ ያለውን ሰው ምናምን ነገር አምራንን ተይው ብለሽ ትይዋለሽ? ለምን? እሱ ለኔ ያስባል። እሱ የኔን ነገር የኔን ጉዳት አይፈልግም። አይደለም እንዳንተ ኪያ ለኔ አታስብ። አንዴ ብታስብ ኖሮ ከቤተሰቦቿ አንተን መጠበቅ ይከብዳታል። ብታስብ ኖሮ ሌላ ወንድ ታመጣብህ ነበረ። እንኳን እሷ እኔ ሶፊ ቶፋ እንኳን ተረባርበን የቻልነውን ነገር ቤተሰቦቿ አንዴ በዚህ ሲመጣባቸው አንዴ በዚህ ሲመጣባቸው አንዴ በዛ ምናምን ነገር የሚሄዱ ሰዎች ናቸው። ቤተሰቦቿ ናቸው እኮ ቆርጣቸው እንደፈለገ ነገር ቢሆን እኔ ምንም አይነት ነገር ነፍሴን እሰጥሻለሁ እንጂ አንቺ ካልሽው ትእዛዝ አንድ ቀን ወጥቼ አውቃለሁ። በኪያ ስትመጪብኝ ግን እንደማይሆን ምናምን ነገር ነግሬሻለሁ አይደል? በተደጋጋሚ ሁሉንም ነገር አውርተናል። እዛም ሆነሽ በስልክ እያወራን የነበረው ኪያ ጋር እየሆነ ያለው ነገር አጎት አክስቶቿ እየፈጠሩት ያለው ነገር ጮህ አታውራኝ። ለአንተ ነው እንዲህ የምጮኸው እንትንም ብለው ይሄ ትዳሬ ምንም ሁሉ ነገር ትቼ ከአንተ ጋር የምጨቃጨቀው ለአንተ ነው። አንተ ጤነኛ እንድትሆን ለእናቴ ስል እሺ ከገባህ። ስለዚህ ሲጀመር ችግሩ ከኪያ አይደለም እኮ ከቤተሰቦቿ ነው። ቤተሰቦቿ ደግሞ ቤተሰቦቿ መተው አልቻለችም። አንተ እኮ እኛን ትተኸናል። ቤተሰቦቿ ግን በፍጹም አልተውኳችሁም። እንዴት ልተዋችሁ ይችላሉ? ማርያም እስኪ መቼ ነው ያንቺን የተውኩሽ? እስኪ ከአንቺ ጋር ያልተዋቀርኩበት ያልተገናኘሁበት ያላወራሁበትን ጊዜ ንገሪኝ እስኪ። አዎ ትንሽ አሞኝ ነበረ። በእርግጥ የታመምኩ ጊዜ ያኔ ነገሮች የሆኑ ጊዜ ላይ ምናልባት አንቺም እንዳትደናገጪ ምናምን ነገር ብዬ እንትን ብያለሁ። ግን ኪያ እዚህ ነገር ውስጥ የለችበትም። አጎቶቿ አክስቶቿ ነው ተባብረው እንደዚህ ያደረጉት። በዛ ላይ ደግሞ እናትየው ራሱ በጣም ትወደኛለች። ለእኔ በጣም ክብር አላት እናትየው ራሱ። ግን በሃይማኖት የመጣ ልክ አንቺን እያልሽ እንዳለሽው የኪያ እናትን በሃይማኖት አንድ ስላልሆናችሁ መለየት አለባችሁ እያሉ ነው እንጂ እሷ ልክ ናት። እሺ ዋ እንትን ብሎችና ይሆናል የዋው ጭቆን እሺ ምን እሱን አልታጠበም አይደለም። እባክሽ በፈጠረሽ ታጠብቃ ምን ይሆን እንዴ? ይሄ ራሱ ምንድን ነው እንዴ? እህቴ አቤት እህቴ ይሄ ምንድን ነው? የእርግዝና ቼክ ማድረግ አይደል? እንደዚህ ሲሆን እንደዚህ ቀይ እሺ አይደለም። ቆይ እንደዚህ ቀይ ሲሆን ምንድን ነው? እንደዚህ ቀይ ሲሆን ምንድን ነው? እኔ ምልክ ነው ሌላ ነገር ጀምራችኋል። መልስ ስጠኝ። ያለች ወይ ኪያ ማስቀመጧን ይህን ነገር ብቻ እርግጠኛ ነው። አንዴ ተረጅኝ፣ ተረጋጊ። ኪያ ነው በእርግጠኝነት ኪያ ነው። በቃ ነው የልጅ አባት ነው። ለምንድን ነው አንቺ ማክስት ልትሆኝ ነው? እኔም የልጅ አባት ነው። ይሄ ነገር የኪያ በትክክል ከሆነ እሺ ማለት ነው ነገር እንጂ እሺ ኪያ ጋር ልደውልላት። እስቲ ቆይ አንዴ ኪያ ጋር ልደውልላት። ወይኔ ኪዩ ለምንድን ነው የደበቀችኝ? ለምንድን ነው ያልነገረችኝ? እስቲ ተረጋጋ፣ ስማኝ። ይሄ ልጅ መወለድ የለበትም። ትናንትና ምን እያወራሁ ነበር? ምን የለበትም? ምን እያወራሁ
ነበረ ምን የለበትም ስለዚህ ይሮሮ ጭራሽ ይሄ ሁሉ ተስተገው ገብቷል ለዛማ አንዴ ቀን ስትለኝ ነበር ማለት ይኸውልሽ አንድ ቀን ምንም አይነት ክፉ ነገር ተናግሬሽ አላውቅም እማየውን ነገር ተናግሬሽ አላውቅም ግን በፍጹም ይሄን ነገር ድጋሚ እንዳትናገሪ እቴ እውነት ቀየምሻለሁ በጣም ሞድሽ ይኸውልሽ ያንተ እንደሆነ ራሱ በምን እርግጠኛ ሆነህ ነው ድጋሚ ነው የምልሽ ድጋሚ እዚህ ድጋሚ አይኔን አትይኝ አንቺን የሚያልፍ ነገር ወይም ደግሞ አንቺን የማይሆን ነገር ምናምን ነገር ተናግሬሽ እንደማላቅ ታውቂያለሽ አንቺን መጥፎ ነገር እንደዚህ አይደለም በፈጠረሽ ግን እየተናገርሽው ነገር ትክክል አይደለም ስለዚህ ጥዬልሽ እጠፋለሁ እሱን የምትፈልጊ ከሆነ ኪያን ይዤ ጥዬ እጠፋለሁ ከአንቺ ከኪያን ቤተሰቦች ይዤ እጠፋለሁ በቃ ኪያን የምሬን ነው የምልሽ ኪያን ከምተው እንኳን አሁን ይሄ ነገር ተፈጥሮ ይሄ ነገር አፕሮ ሆኖ ማለት ነው ይቅርና ማለት ነው ነገርኩሽ ይሄ ነገር ሆኖ ይቅርና እስቲ ሰማይ መጀመሪያ ያኔም ራሱ አትወቋትም ኪያን መቼም ልትዋት እንደማልችል መቼም ይሄ አቋሜ እንደማይቀየር ደግሞ እንድታውቂ ይፈልጋል ይሆናል እየተጫወተችብህ ነው እንዴት ነው የማይገባ እየተጫወተችብህ ነው ይሄ አንዴ መኪና አሁን ይገባኝ ለካ መኪና ምናምን የምትለው እንደ ህፃን ልጅ እያባበለች ነው ገንዘብ አመጣለሁ አንዴ መኪና ምናምን ስትሰጠኝ ነበረው ለካ እያባበለች ነው ለዚህ ያዘጋጀች ነው እዚህ በፍጥረሽ እንደዚህ ዝም በል ይግባክ ስማኝ ይግባክ ወለኛ አይደለችም እሷ እንደዚህ ነገሮችን አታስብም እባክሽ ባታስብማ ኖሮ ይሄ ገና ትዳር እንኳን በስነ ስርዓት ሳታደርጉ ቀለበት ብቻ ስራችሁ እናንተን ጦልጦል ነበር ለማርገዝ ያንተ ላይሆን ይችላል ሲጀመር ያንተ አይደለም ከማንም ከዛ ወይ ዲያስፖራ ካለችው ወይ ከዛ ሰውዬ ከአንዱ ሽማግሌ ወልዳ ያመጣችሁ ነው ኪያ ልጅ የኔ ነው የሚሆነው ኪያ አርግዛ ከሆነ ልጁ የኔ ነው የሚሆነው አትጩ እስከዛሬ ስትጩ ዝም ብዬ ሰምቻለሁ ወንድሜና አከብርሃለሁ በቻልኩት መጠን አከብርሃለሁ ግን እንደዚህ የማይሆን እሳት ውስጥ ስትገባ ግን ዝም ብዬ አላይክም ዝም ብዬ አላይም ይሄ ነገር ሲፈጠር ዝም ብዬ አላይም በፍጹም በቃ ልጁ ይወርዳል ጨርስ ኪዬ እቺ ነው ደግሞ እቺ ለምንድን ነው ያልነገርሽኝ? ምን ፈርተሽ ነው? በቃ እንጠፋለን። አንቺ ነሽ አይደል ለዚህ ሁሉ ያበቃሽው? ጭራሽ የማይወጣው መጠመቅ ውስጥ መትካችሁ? የት አለ? ስለምንድን ነው ስለዚህ ምንድን ነው ይሄ? ለምን አልነገርሽኝም? ምንድን ነው ይሄ? ለመጀመሪያው ፍራት ምንድን ነው? እንጠፋለን። ልትገዩ ነው አይደል? አትጠፋም ከዛ ዞር በሉ። ኪዬ እሺ በጣም ግን እንዴት መቼ ለምን አልነገርሽኝም? ነገር ሲሆን እባክሽ በፈጠረሽ ደስ የሚለውን ይገባሽ። አክስት ልትሆኚ ነው የልጅ እናት ልትሆኚ ነው። መርገምት የሆነ ቤተሰብ ውስጥ እኔ መቀላቀልም አልፈልግም። አንተም እንድትወጣ ነው የምፈልገው። ዝም በይ ልጅ የማይሆን ነገር ውስጥ የአንቺን ቤተሰቦች ደግሞ እህቴ ተረብሻለች ይገባኛል ግን በቃ ምናምን ታሪቺ ቃላት ሰበሰባለች እቺ ዝም በል መልስ እንዳሰጠኝ እስከዛሬ ስትናገር ምንም አላልኩም ዝም በል አሁን ዝም እሺ የምትናገሪው ነገር ቃል መርጠሽ ቢያንስ ተናገሪ እንደፈለኩ ነው የምናገረው ቃል መርጠሽ ተናገሪ እንደዚህ ብለሽ የምትናገሪው አልፈልግም ቃል ገባኝ ይሄ ምንድን ነው ከማን ነው መቼስ ከሱ ነው ከኔ ነው ቢያንስ ላፍሽ ለፈታ አይኖርሽም አፍሽን ትዘጋለሽ ላፍሽ ለፈታ አይኖርሽም ወይ መልስ መልሽልኝ አንተ እንደዚህ ነገር ተፈጥሮ ያውቃል ቀባጅሮ በለ ወይስ ሌላ ያባጋሉ ፈልገህ ነው የኪያ ነው ያልክ ባይ ነው ምንድን ነው ያልገባኝም ምንድን ነው ኪያ ይሄ የኛ ልጅ አይደል የኔ ልጅ አይደል እናንተ ልጅ መስሎ ላይ ነገር ይፈላል ነው ተወሪያ ማለት እንዴ እና ታዲያ ቤት ውስጥ ምንድን ነው የሚሰራው አሁን ሲጀምር ታሪ ነገር ተጠንቀቂ እህቱ ልትሆኚ ትችላለሽ ግን ስነ ስርዓት ይኖርሽ ስነ ስርዓት አንቺ አይደለሽ የምታስተምሪ አያረለ ታስልከኝ አያረለ እንዴት እንደምትናገረኝ አያረለ እቺ ነው አሁን ሚስት አድርገህ የምታኖራት አይደለም እኮ ልጅ ነው እየተቀበለ እቺ ቃሏን የሰበሰበች ከይተን እዚህ እኔ እናንተ ማን ይላል እንደዛ ነበር የመሰለኝ ነው አክብረኝ ነው አይደል እኮ ስለዛሬ እኮ እንደዛ ነው አይደለም በቃ ብቻ የሆነ መልሱ ለምን ያመስለኛል እኔ ልጅ መስሎኛል አሁንም አንተ የመሰለ ያለው ደብረ ዘይት ያደረን ግን እስካሁን ድረስ ነገር ይፈጠራል እየመሰለ ያለው
ቢሆን እኮ ደስ ይለኛል። እኔም ባሌ እኮ ነህ። አሁን ባሌ ነህ። አውቃለሁ። በቃ ከአንቺ ቤተሰብ እንዲኖረኝ ስለምፈልግ ለምንድን ነው ለእኔ መልስ የማትሰጡኝ? በቃ ታዲያ ምንድን ነው? ሴት ነው ምን ሆነ ነው? ባለፈው እኛ ጋር ነበረች እኔ ጋር ልመጣ ሚስት አደረገችው። ከዛ ሲያደረገችው ለቦራ ሰርፕራይዝ ለማድረግ ፈልጋ ነበር። ቦርሳዬን ይከፍተዋል ብላ እርግጠኛ ነሽ? እርግጠኛ ነሽ? ምን ይታወቃል? አሁን ሌላ ነገር ታደርግብኛለሽ ብለሽ ይሆናል የማትናገር። እንዲሆን እኮ ሊሆን የሚገባው ነገር መሆን አለበት አይደል? ነው አይደለም? ለምን ታስረናል? ስንጋባ ደግሞ ይሆናል። አንወልድም እኮ አይደለም ያለው ሰው ይተውናል እኮ ብዬ እኮ ነው። እንደዚህ ነገር ምናልባት ምትካለው ነው ወለና እናሳያቸው። እሺ ለኔ መስጭ ከዚህ ሴትዮ ጋር ተኝ እየሄድክ ባልሆነ ምንድን ነው ሲያናደዳል? ያንቺ አይደለም አይደል? አቤት እርግጠኛ ነሽ? ከኖር ጋር ምንም አይነት ነገር ተፈጥሮ አያውቅም እስከዛሬ። ደስ ይበልሽ። ምንም ነገር ተፈጥሮ አያውቅም። እኔ ገፍቼው ራሱ አይሆንም ብሎኛል እስከዛሬ ድረስ። ምንድን ነው ባይሆን ይሻልሻል። ለምን ከሆነ አንቺን ልጅሽን ነው የሚያጠቃላችሁ። አንቺ አይነት መተተኛ አሁን ግን እያሰብኩኝ ነበር። አይገርምሽም? አሁን ያሰብኩኝ ነበረው በስትክክል ከሱ መውለድ ነው። እሱን ነው ሲጀመር ሀሳብሽ። ልትገዩ ነው ሀሳብሽ። ለምንድን ነው የምገለው? ማርገዜ ዝም በይ። በእሱ አስራሽ እኛን ጠልቶ ለምንድነው ወደ ሚዛም እኮ እየተገፋ ነው። ለምንድን ነው እስከ ዛሬ ታዲያ ማን ነው ብሎ አየው? እስቲ ሂድ ቤተሰብ ዱባይ እየመጣ ይጠይቅሽ። እናቱን እየጠየቀ ነው አይደል? የሚደውልልኝ እንኳን እኔ ስደውልለት አይደል እንዴ? ኔትወርክ እሱ ከእሱ ጋር ብጨርሽ ይሻላል ከኔ ጋር ሳይሆን። አንቺ እኮ ነሽ ለዚህ ሁሉ ምን አደረግሽ? እኔ አንቺ ነሽ እኮ አንቺና የማያልቁ ዝባዝንኬ ቤተሰቦችሽ ናቸው እኮ ለዚህ ሁሉ ያደረሱ። እያናገርኩሽ ነው በስነ ስርዓት። ከዚህ በላይ ያወራሽ ነው ሲል አይመስለኝም። ለምንድን ነው የማታወሪው? ለምንድን ነው የማታወሪው? አንጣላሽ ምን ልትሆኚ ነው? እልሽ መሪም ምን ልትሆኚ? መሪም እባክሽ እኔ ለአሁኑ ሰላም ስል ነው በጣም እየታገስኩሽ ያለሁት። እሱ ቤተሰቤ ገና ከመምጣቱ እንዲጣላ ስለማልፈልግ በጣም ደህና ነኝ። አሁን እንደምታስቢው አይደለም። ከእናትሽ ጋር በጣም ሰላም ነን። በጣም ነው የምትወደኝ እኮ ስለማታውቅ ነው የሚሆነውን። ምን ይሆነው አለ ምን ይሆነው በእንድ ከእንደ ሃይማኖት እንኳን ልጄ ካስደሰተው እሱ አንቺን ደስ ካለሽ ችግር የለም አብራችሁ ኑሩ ብላለች። አንቺ ነሽ እያንገበገበሻለሁ። ምንድን ነው ምን አደረኩሽ? እኔ ምን ያደረኩሽ ነገር አለ? ምን አደረኩሽ? ምን ያደረኩሽ ነገር አለ? እያወራሽ ይናደዳል። ይስማ፣ ማንም ይስማ፣ ይጣና ይስማ፣ ይስማ ጉዱን ከፈለገ መሞት ሞቷል እኮ ወንድሜ እኮ ገለሽዋል እኮ ገለሽዋል። ምን ይታወቃል? አንቺ ሌላ ወንድ ጋር እንደማትመግጪ አሁን ሌላ ወንድ ጋር እንደማትሄጂ እስካሁን እንደዛ እያወራችሁ ነው? አንተ ነህ። እሺ በቃ እንውጣ። ኪዩ እንሂድ በቃ። እሺ በቃ እንሂድ። ኧረ በፈጠረሽ እባክሽ፣ ኧረ ማርያም በፈጠረሽ እባክሽ። ይኸው ኪያ አለች እዚህ፣ እኔ አለሁ እዚህ። ኪያ በፈጠረሽ አንዳችሁ ተሸነፉ። ሌላ ራስምታት ሌላ በሽታ እንዳትሆኑብኝ እባካችሁ በፈጠራችሁ። እሺ እኔ አሁን ቆይ ምን እንድናችሁ ነው የምትፈልጉት? እሺ ምን ላድርግሽ? እኔ እንደወልድ ከማይፈልግ ቤተሰብ ጋር ነው መልስ የኔ መውለድ የሚጣው የኔና አንቺ ለአብሮ መሆኔ ማን ነው የሚፈልገው? ኪያ በዚህ ሰዓት እኔና አንቺ በዚህ ሰዓት አንቺ ካልጠነከርሽ በዚህ ሰዓት እኔ ካልጠነከርኩ ምናምን ነገር አሁን እንደዚህ አይነት ነገሮች ጥያቄ ማንሳት የሚገባን ሰዓት ላይ ያለነው ኪያ በቃ ዝም ሆነም ቀረም እኔ ይሄንን ትዳር ይሄንን ልጅ የሚባለው ሐሳብም አልደግፍም። ጫቻለሁ خلاص ደስ አለሽ? ምንድን ነው ደስ የሚለኝ? ምንድን ነው የምትፈልጊው? ልጅቷ ምን ታርግሽ? እሺ እሷ አይደለችም በእሷ ቤተሰብ ዙሪያ ያሉ ሰዎች በፈጠረሽ አንተ ብዬ ነው የመጣሁት። ቤትሽ ነው እኮ የት ነው የምትሄጂው? ልትደበድበኝ እኮ ነው።
አታረገውም። እሷ አልደበደብሽ ከዚህ በላይ ቀና ብላ ራሱ እንደማታይሽ አውቃለሁ። እንዴት ስጮብኝ እንደነበር ድምጿ ራሱ እኮ ይሰማል። ሰምተዋታል። የማይሆን ነገር ሳይሆን የሆነውን ነገር ነው ያወራሁት። የተከናወነውን የተፈጠረውን ነገር ነው። ምን እናስተካክል? በቃ ተው ተተው። ምንድነው እንደዚህ ችግር? ሲጀመር እሱ የሆነ ነገር አስደርገሽበት ነው እንጂ በጤናው ያችን የመሰለች ልጅ ትቶ ስለምታፈቅረኝ ብቻ ነው። እኔም ስለማፈቅራት ነው፣ እሷም ስለምታፈቅረኝ። ከኔ ሌላ ምን ፈልጋ ትመጣለች? ምን አለ የተለየ ነገር ነው ይለኝ? ምን አለ? ታረም ፈጠረሽ እባካችሁ አንዳችሁ አንተን ውለታ አይደለም እንደ ውለታ ነው አይደለም የምታስቢው? ያለውን የሰጠሽው እሺ አያፋሪ ልጅ ለምቶ ማርያም እባክሽ በፈጠረሽ ኪያ እንደዚህ አዝናስ ልቦት ሰብሮ እንደዚህ ይቻላል። እህቴ የመጣች ነው ስራት ምን ያህል ደስ እንዳላት እንደነበረ ልነግርሽ አልችልም። አሁን ያለችበት ሁኔታ ተመልከት። አታሳዝንሽም? ለምሳሌ እሺ አላረገዝችም ማለት ነው። እኔ አላረገዝች መስሎኝ በጣም ደስ ብሎኝ ነበር፣ ግን ፊቷ ላይ እንዴት እንደነበረ እንዴት እንደበራች ፊቷ አላየሻትም? እንኳን አላረገዝች እንኳን ሆና ቢሆን ምን ያህል ደስ እንደሚላት ቢሆን ኖሮ ማርያም ትክክል አይደለሽ። እያደረግሽ ያለሽ ነገር ትክክል አይደለም። እባክሽ ያለ አንቺ መኖር አልችልም። እህቴ ነሽ፣ አንዱ አካሌ ነሽ። ያለ ኪያ መኖር አልችልም። ኪያ ሌላኛው አካሌ ናት። ሰምተኸኛል አይደል? አንዳችንን ትመርጣለህ ወይ እኔ ወይ እሷን ትመርጣለህ? ያሉ ሁለታችሁ መኖር አልችልም። እንግዲህ የሚሆነው እናያለን። ልክ ኪያ እዚህ ቤት ስታገባ እንደነበረው ሂድና ታነቅ እንዳለች አንቺ ሂድና ታነቅ እንዳለች ነው እንጂ የምቆጥረው ከእሷ ያልተናነሰ ነገር እያደረግሽ እንደሆነ ነው የምቆጥረው። ከኪያን ካልተቃበልሽ ማናት እሷ? ቆይ ምንድን ነው የተለየ ከሴቶች የተለየ ምን አላት? አፈቅራታለሁ፣ እወዳታለሁ። ከልጅነቴ ጀምሮ ሴት ማወቅ ካወቁ ጀምሮ እኔ ኪያን ነው የማውቀው። በቃ እንደዚህ ጮክ ብዬ ሰውራሽ ራሱ የተሰቃየሁላትን ስቃይ በጠቅላላ እንዳለ እስኪ ተመልከቺ። ዝም ብዬ ምትዋት ይኸውልሽ፣ ይሄ ዝም ብዬ ምትዋት ሴት ብትሆን ይሄ ሁሉ ነገር ሲደርስብኝ ለምንድን ነው ያልተውኳት? እስከዛሬ እንደማልተዋት ስለማውቀው፣ ምክንያቱም ያለሷ መኖር እንደማልችል አውቃለሁ። ያለሷ ለኔ ሁሉ ነገር ዜሮ ነው። በዛ በተመሳሳይ ደግሞ አንቺን ቤተሰቤ ነሽ። ያለ አንቺ ያለ እናቴ ምንም ነኝ ምንም ከምንምና ከምንም ነገር በላይ አንቺና እናቴ ዋጋ አላችሁ። ለኔ በህይወቴ ውድ ነገር ናችሁ። አንቺንም ማስቀየም አልፈልግም፣ ኪያንም ማስቀየም አልፈልግም። በህይወት እንድኖር ካልፈቀዳችሁልኝ ካሁን በኋላ ተጨቃጨቁ። አንቺም የማትወጂኝ ከሆነ ኪያም የማትወደኝ ከሆነ ኪያም አንቺ ላይ ትጩ፣ አንቺም ኪያ ላይ ጩይ። በቃ ማትወደኝ ከሆነ ባልም ባይሆን ባልና ሚስት ባትባሉ ባላምንበትም ባሌ ብላ ነው አይደል እየኖረች ያለችው። እኔ ደግሞ እህትህ ነኝ። ስለዚህ ልታከብረኝ ይገባል። አለመጮ ብለታት አክብራኝ ዝቅ ብላ ነው መኖር ያለባት። ህይወቴን ስጭኝ ብትያት ህይወቷን ትሰጥሻለች። አኗርን ተይካልሻት ግን አተውልሽም። ስለዚህ መጣላታቸው አይቀርም። ይሄንን ነገር አስተካኪ። ለምንድን ነው እንደዚህ የምትሆነው ብለሽ ጠይቂ እስኪ ኪያ። ለምንድን ነው እስኪ አንቺ እንደዚህ ልጭውሽባት ነው ማትፈልገኝ ቢሆን ጥላት ሄድም። አንቺ እንደምትይው ዲያስፖራ ቢኖራት አንቺ እንደምትይው ጆን ብታፈቃ ለምን ከኔ ጋር እዚህ አለች? ምን ይታወቃል? ለይዟት ይሆናል። ምን አይነት አሁን እኔ መጥቼ ስለተናገርኳት እሺ እኔ ይኸውልሽ በጣም ደክሞኛል በእኔና በኪያ ጉዳይ። ሌላ ህይወት እንደሌለው፣ ስራ እንደሌለው፣ ቤተሰብ እንደሌለው፣ ምን እንደሌለው፣ የወደፊት ህይወት እንደሌለው አንዴ ኪያ እንደዚህ ሆነ ይሰባል ልታገባ ነው ሲባል አንዴ እንደዚህ ነው ስትል አንዴ እንደዚህ ነው ስትል አንዴ እንደዚህ ነው ስትል በቃ ደክሞኛል። ከአቅሜ በላይ ሆኖብኛል ነገር። እባክሽ ከቻልሽ እርጂኝ፣ አግዢኝ እባክሽ ከቻልሽ። ካልቻልሽ ግን እንደዚህ ነገሮችን አታርጊ እባክሽ በፈጠረሽ። እኔ አንቺን መናገር የምችል ሰው አይደለሁም። ችዬ ደፍሬ አንቺ ላይ መጮህ አልችልም። ግን ኪያን ተወዋችን ኪያንም ደግሞ መጮህ አልችልም። አልደረሰም ነው ምግቡ? ደርሷል። እየሰራች ነው። ፀሐይ እየሰራች ነው።